ስሙ የአባቴ አይነት ስም ያለው መልኩ አባቴን ይመስላል። አባቴ ንግድ ባንክ ነበር የሚሰራው፣ ስም ንግድ ባንክ ነው የሚሰራው። አለመውደድ አልችልም። ይሄን ልጅ በጣም ነበር የምወደው። እሺ ነበር ሳያት በ16 ዓመቷ በ17 ዓመቷ ነበር የተወዳደረችው እና እነሷ በሆነ አይነት ነገር ፌመስ በሆን ምን በሆን ምናምን ፈልጋለሁ። አክተር ሆናለሁ ነው ጻፍሽ? ኢትስ ካሚንግ በቃ በ3 ወር ውስጥ አክተር ሆናለሁ ምናምን ብዬ ነው የጻፍኩት። አሁን እንዴት መቼ ነው ይሄ በቃ ስልኩ ማያቆም ሰው ታውቃለህ? እንዴት ስልኬ በቃ ይጮሃል። ማይደውልልኝ ሰው የለም፣ ማይፈልገኝ ሰው የለም። ከዛ ጋር ተያይዞ በቃ በደንብ ገንዘብ ኖረኝ፣ ቢዝነስ መስራት ጀመርኩ፣ እቃዎች እያመጣሁ መሸጥ ጀመርኩ። ጠፋው ስለ በቃ እግዚአብሔር በማይፈልገው መንገድ ውስጥ ገባሁ ማለት ነው። አስተሳሰቤም እየተበላሸ መጣ። ትዕቢቴን ልነግርህ አልችልም። እኔ ነኝ የማመጣው በህይወት የሚያስፈልገኝን ነገር በእኔ ጉልበት እኔ የማደርገው እኔ ነኝ። ነገሮች ከኔ የተነሳ የሚሆኑ መሰለኝ። በቃ የብዙዎቻችን ትግል አንቺ ስትታገይ የነበረው ነው እየታገልን ያለ ነው። ውስጥ ክው ይላል። በቃ ሾክ አደረገ ውስጤ። የተወሰነ ጊዜ ድንዝዝ ነው ያልኩት፣ ግን የሆነ ያልገባኝ ነገር እንዳለ ፊል አደረኩ። ዘመናዊ የንግድ ሱቆችን 4 ኪሎ ላይ ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሩ። በ5 ዓመታት ጊዜ ውስጥ 3 ፕሮጀክቶችን በብቃት ገንብቶ ያስረከበው አኮያ ፕሮፐርቲስ አሁን ደግሞ በመሃል 4 ኪሎ ላይ ከአምባሳደር ሞል ጀርባ እጅግ ዘመናዊ የንግድ ሱቆችን ይዞላችሁ መጥቷል። ከ19 እስከ 34 የካሬ አማራጭ ያላቸውን እነዚህ የንግድ ሱቆች በ1 ዓመት ከ6 ወር ጊዜ ውስጥ ብቻ በፉል ፊኒሽድ ይረከባሉ። እነዚህን ሱቆች ከኛ ሲገዙ የኪራይ ዋስትና እንዲሁም የፕሮሞሽናል አገልግሎት በነፃ ያገኛሉ። እነዚህን ዘመናዊ የንግድ ሱቆች በ30% ቅድመ ክፍያ ማለትም ከ1.4 ሚሊዮን ብር ጀምሮ የግሎ ማድረግ ይችላሉ። በተጨማሪ ቀድሞ ለሚመጡ ደንበኞቻችን እስከ 20% የሚደርስ ልዩ ቅናሽም አዘጋጅተናል። ታዲያ ምን ይጠብቃሉ? አሁኑኑ ታች ባለው ስልክ ይደውሉንና ቦታዎትን ያስይዙ። አኮያ ፕሮፐርቲስ ከነገ ለተዛመደ። ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? ይህ ንቁ ፖድካስት ነው። እንግዳችን ሜደን ብርሃን ትባላለች። ሜደን እንኳን ደህና መጣሽ። እንኳን ደህና ቆይ። አሁን የምናውቃት ሜደን አለች። ሶሻል ሚዲያ ላይ ሰዎች ያውቁሻል ብዬ አስባለሁ። ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ ትሰሪያለሽ። አምኛ አውቃለሁ በመልክ ወይ ከላይ አምርም ከላይ ታምራለች ብዬ አውቃለሁ። ከንቱ ነው አቤን ሞልቼ እናከረው ከንቱ ነው ሆኖልኝም ከብዶኝም ጭራሽ ኮምፕሊትሊ ደግሞ ጠፍቶብኝም ያውቃል። በውጣ ውረድ ውስጥ ስላለፍኩ አትናቁት። አሁንም የምሰጣችሁን ቲፖች አትናቋቸው። ሜደን ምን ማለት ነው እባክሽ? ሜደን ማለት አዲስ የተፈበረከ ገና አዲስ ነገር ለቋንቋ ይጠቀሙታል። ለምሳሌ አዲስ ነገር ኢንቨንት ሲያደርጉ ሜደን ኔም ይባላል። የመጀመሪያ ስም። አሁን የምናውቃት ሜደን አለች። እዚህ ደግሞ ለመድረስ ያለፈችው መንገድ አለ። ከዛ ጊዜ እንጀምር፣ ከልጅነትሽ ብንጀምር ደስ ይለኛል። ያው የመጀመሪያ ልጅ ነኝ ለእናትና ለአባቴ። እናቴ የሐረር አካባቢ ተወላጅ ነች። በልጅነቷ ደርግ ወደ ኩባ ልኳት ኩባ ነው የተማረችው። ኩባ ነው የተማረችው እና ትንሽ ከሌሎች ሰዎች ካደጉበት አስተዳደግ ለየት ያለ አስተዳደግ አለኝ። ቤታችን አባቴ ልጅ እያለሁ ነው የሞተው። ትንሽ ኢትዮጵያዊነትን ከሱ እንኳን እንዳንወስድ ነው የምልህና እኔና ወንድሜ በጣም ሶሻላይዝ አናደርግ። በቃ ለምሳሌ ጎረቤት አንሄድም ምናምን ብዙ እና ከሄድንም የኩባ የተማሩ ሰዎች ማህበር አላቸውና ማህበር በየወሩ አንዱ ቤት ሰው እነሱን ኩባ ያደጉትን ሰዎች አክስቴ አጎት እያልን። ስለዚህ ዘመዶቻችሁ እነሱ ናቸው? አዎ ዘመዶቻችን እነሱ ናቸው። ክረምት ላይ ደግሞ ያው ቤተሰቦቻችን ጋር ለክረምት ስንላክ ነው። ስለዚህ የሜደን ህይወት የጀመረው ከኩባ ነው? ከኩባ አይ ነው እናቴ አሁን ስት በጣም እንደምስከፊ ግን ያው እውነታው ያ ነው። የሚኖሩ አብረውኝ ያሉ ሰዎች በቃ ያውቁታል። የሚገርም መጀመሪያ ተሰጦይ ብዬ ማስበው አባቴ በጣም ብዙ መጽሐፎች ያነብ ነበርና በጣም ብዙ መጽሐፎች አሉ ቤት ውስጥ። መጽሐፎች አነባለሁ ከእድሜም በላይ ማለት ነው። እየተደበቅኩ ነው። ቃል ኪዳን ነው የሚባሉ መጽሔቶች ነበሩ ካስታውስ። በጣም በወር ሰበስብ ነበረ። ከአዲስ አበባ ነው የሚመጣው። ኢንተረስት ነኝ በጣም። ኢንተርቴንመንት አለው፣ ፌመስ ሰዎች ይታዩበታል ምናምን ሶሻል ሚዲያ ከመምጣቱ እና ድሪሞች ነበሩኝ። ለምሳሌ የመጀመሪያ ቁንጅና ውድድር ሲካሄድ ለቁንጅና ውድድር ውስጥ ያደረ ከመጽሔቱ የተነሳ ማለት ነው። ያው ቲቪ ላይም ነበረ። ሳያት በ16 ዓመቷ በ17 ዓመቷ ነበር የተወዳደረችው እና በቃ አይ ጀስት ዊሽ
እነሷ በሆነ አይነት ነገር ቆንጆ እንደሆንኩ ማንም ነግሮኝ ያውቅ in lifetime ማለት ሳድግ ማለት ነው ማለት እንደሆንኩም አይሰማኝም because ከልጅነታችን ጀምሮ ቀያይ ልጆች ምናምን አሉ ብቻ ጸጉራቸው ለስላሳ እኔ በጣም ኪንኪ ሄር ነው ያለኝ ከዛም ያው ጠየም ጠቆር ያልኩኝ ጠየም ያልኩኝ so I never feel ቆንጆ እንደሆንኩ እንደዛም ሆኖ በጣም ቆንጆ እንደሆንኩ ነበር ውስጤ የሚሰማኝ አላምር ብያ አላደኩም ጭራሽ ከሃይ ስኩል ያለሁኝ ቅንጅና ውድድር መጣ ማለት ነው which is my dream ነበር I was 15 ምናምን ሚስ ሃይ ስኩል ምናምን እንዳልኩ በጣም ቆንጆ የሚባሉ ሰዎች አሉ እና መወዳደር የክላሶች ልጆች ራሱ ይሰዱኝ ነበር ከጀርባ የምርሽ ነው ተወዳደር because እንደዛ አይነት ሪፕሬዘንት ቢዩቲን ሪፕሬዘንት የሚያደርግ ነገር አልነበረኝም እና ይገርማቸው ነበር ከምንም ውስጥ የለሁም አጭር ነኝ በቃ ምናልባት እንደዚህ ከሞዴሎቹ ከምናምን ቅጥነት እድሜም ልጅ ስለነበር ቅጥነት ነው ነበር እንጂ እንደዚህ ብለ ዲፋይን የምታደርገው ነገር አልነበረም believe it or not አሸነፍኩ ከነዛው ሁሉ ቆንጆ አሸነፍኩና for the first time okay በቃ የፈለኩትን ነገር ማግኘት እችላለሁ የሚለው እምነት በውስጤ ያደረ ማለት ነው ከዛ በኋላ በዚህ መልኩ ከተማ ላይ ቁንጅና ውድድር አሸነፍሽ ከዛ ያሽ ዩኒቨርሲቲ ገባሽ ዩኒቨርሲቲ ገባሁ ከዛ በፊት የመጀመሪያው በህይወቴ ሰዎች እንደ ውድቀት የሚቆጥሩትን አንድ ነገር ልንገር እንዳልኩ ነው ቁንጅና ውድድር ሆነ ሰዎች አወቁኝ የወንዶች ጥያቄ ደግሞ ይመጣል ከሱ ጋር ተያይዞ ከአንድ ሰው ጋር ግንኙነት ጀመርኩ ማለት ነው ከክላሴ ጋር ማቻ ያደርግም ነበር so አረጋስኩ ማለት ነው እና ቲኔጅ ፕሬግናንሲ ነው አላቅም እንዳረጋስኩ it was just one day በቃ ዩኒቨርሲቲ ገባሁ ማለት ነው እንዳረጋስኩ ነው ዩኒቨርሲቲ ገባሁ ማዘር ምንም አላወቁ ማንም አያውቅም እኔም አላቅም እያልኩ ነው ዩኒቨርሲቲ ገባሁ አላወቅኩትም በቃ ይሄ I don't know how to explain አውቃለሁ ሴት ልጅ ምን ስትሆን እንደምታረግዝ ምናምን ግን ከራስህ አለማመን አለ አይደል በቃ አላመንኩት መጀመሪያ ነገሮች ሁሉ ሀፕን ማድረጋቸውን አላመንኩት so ካለማመኔ ምክንያት እውነታውን መቀበል አልፈለኩም ከዛ ዩኒቨርሲቲ ገባሁ እሺ ከዛ አንድ ሁለት ወር ምናምን እየቆየሁ ሰውነቴን ለውጥ ፊልም ማድረግ ጀመርኩ እናቴ ያው አላስቻላትም ለምዳኝ ስለነበር በየ15 ቀኑ በወር ምናምን ትመጣለች ታገኛለች ቃል ገመተችው በቃ ጭራሽ ይሄ ያለምታውቀለ ሶ ወራቶች ሄዱ ያው ያርግሻለሁ ማለት ነው ለሱ ነገርኩት ለአባቴ ሽማግሌ ልካለው አለ ሶ ሽማግሌ ከመላኩ በፊት እናቴን ሂጅን ጓደኛዬን ሂጅና ነገር ያትለናት ያልኳት በቃ ደወለችና መጣሁ ነው ያለችኝ እናቴ ነበረው ማለት ነው አያትምጪ በቃ እኔ እመጣለሁ አልኳት ቤት ሄድኩ ማለት ነው በጣም ያስፈራ ላይ ነው ማየት ምናምን ወንድሜ እንዳየኝ አለቀሰ በጣም ትንሽ ልጅ ነው ሰው እንደ ሰው ኢንሰፌላሪቲ እንደ ሰው እንደ ጓደኞቼ እንደሚያውቁኝ ሰዎች ዝም ብለሽ ለቀሽ አሳድገሻት አይነት ነገር መጥቷል እናቴ ጋር ከፋሚሊም ቢሆን ማለት ነው ትንሽ ከባድ ነበር የመጀመሪያው እንደ ፌለሪቲ ሰው የሚያስበው አሁን ላይ ግን በጣም ትልቁ ብለሲንግ ሴት ልጅ ናት ማለት ነው ሴት ልጅ ወለድኩ ብሬክ ላይ ነበር በአጋጣሚ ወለድኩት ብሬክ ነው ቆየሁ 15 ቀን ተነስተሽ ዩኒቨርሲቲ ገቢ ተባልኩ ልጅ አስቀምጬ ቀርቤ የገባሁት ምንም ትምህርት አላቋረጥኩም ምንም ነገር ያው ትንሽ አስቸጋሪ ነገሮች ነበሩ እኔም ደግሞ ይሄ በትክክል ተዘጋጅቼበት ምናምን የሆነ ነገር ስላልነበረ መቀጠል አልቻልኩም ያንን ሪሌሽንሺፕ ትራውማም አለ በቃ ማርግዝ ነው ይመስለኝ ከሱ ጋር ቁጭ ብዬ እንኳን ከዛ በኋላ ሌላ ችግር መፈጠር ስለሚመስለኝ ሰውነቴ ሻሻው በቃ አልቻልኩም መቀጠል ወጥሽ በዛ መልኩ ከጨረሽ በኋላ የነበረው ህይወት ምን መስል ነበር እንደ ሱፐርቫይዘር ነገር ወደ ገላን አካባቢ ማደያና ሱፐርማርኬት ምግብ ቤት ነው ያለው ቦታ ቀጥልኩ ማለት ነው ግን በዚህ መሃል እንዳልኩ አንድ ክፍል ቤት ነሽ ቤቴ the power እንደዚህ ሳይኮሎጂካል መጽሐፎችን ማንበብ የጀመርኩበት በደንብ እና እኔ መሆን ፈልገው አክትረስ ነው በሰዓቱ በነበረኝ ስሜት ማለት ነው ሶ ከ3 ወር በኋላ አክትረስ ሆናለሁ
I know it's coming ምናምን የሚሉ ነገሮች ግድግዳ ላይ በፕላስተር ማለት ነው። እንዴ እዛች ትንሽ ቤት ውስጥ ነሽ? አንድ ክፍል ቤት ነበረ። እሺ ስለለጥፋለሁ መኪናዬን ራሱ ስፔሊንጉ በቃ ሃዩንዳይ ብዬ ጻፍኩበት ስፔሊንግ ያስቃል። እሷን መኪና ሰርች ሳደርግ ማለት መኪና ነው ፈልገው እሷን አየሁ። ሃዩንዳይ የምታምረው ከፍ ያለች ነገር ነች። እሷን ጻፍኩ በቃ እና ለጠፍኩ። አክተር ሆናለሁ ነው ጻፍሽ? It's coming በቃ 3 ወር በ3 ወር ውስጥ አክተር ሆናለሁ ምናምን ብዬ ነው የጻፍኩት። ሃዩንዳይ መቼ ነው? እሱም ጊዜ አልገደብኩለት ባል እና እንትን ነው ይላል ባልየውም ተለጥፏል። ለጠፍ ማለት ነው። መጽሐፉ እንደዛ ላይ ፕራክቲስ ማድረግ ነው የጀመርኩት በቃ መጽሐፉ ማለት ነው። ስለዚህ እነዛን አምነሽ ነው እንጂ አምኜ ነው ከልብሽ ነው። እሺ to be honest ይሄ ውስጥ ያለውን በጣም ብዙ ነው እንዳልኩ ስዕሉን ሞክራለሁ፣ ዲዛይኒንጉን ሞክራለሁ፣ እጽፋለሁ፣ አክተር መሆን ፈልጋለሁ። አላቆም ይሄ በትክክል የቱ ጋር ነው ፎከስ ማድረገው ግን በቃ ዲፕ ኢንሳይድ መጽሐፉ ነው በጣም ያለው ዲፕ ኢንሳይድ ነው ማለት ግን መታወቅ ፈልጋለሁ ይሄ 19 ዓመት ነው የጨረስኩት 2021 ነው ይሄ በቃ ፌመስ በሆን ምን በሆን ምናምን ፈልጋለሁ ግን እንዴት ብዬ እዛ ጋር እንደምደርስ አላውቀውም ግን በቃ ለጠፍኩት። እሺ ከዛ እዛ 6 ወር ምናምን ከሰራው በኋላ ደብረ ብርሃን አመት በኋላ ከብር እሄዳለሁ። ከዛ መኪና ውስጥ ከዛ ስመለስ አንድ ሰው አገኛለሁ ማለት ነው። so this year አዲስ አመት ጋር ነበር መሰለኝ እና ሊትሬቸር ተማሪ ነኝ ምናምን አለ ስራ ይሰራል ግን በቃ it's my dream ምናምን ብዬ ነግረዋለሁ። እንደዚህ ነው ፍላጎቶቼ ምናምን ብዬ ብቻ ውስጤ ነገርኩት ማለት ነው። so አረ ትፈልጊያለሽ እርግጠኛ ነሽ ምናምን ነው ፊልም ነው ደውልሻለሁ ብሎ ስልክ ተቀባበል። ከዛ በቃ ረስቻለሁ የሆነ 2 ሳምንት ምናምን ቆይቶ እንደዚህ ነው ምናምን ብሎ አስታወሰኝ። እንደዚህ ፊልም ፕሮዳክሽን ውስጥ እንደዚህ አይነት ስራ አለ ግን ደሞዙ ትንሽ ነው ጸሐፊነት ነው። ጸሐፊ ልክ እንደ ሴክሬታሪ ነገር ማለት ነው። እዛ ገብተሽ እንግዲህ እያደግሽ ትሄጃለሽ። 3,000 ብር ነበር በሰዓቱ ደሞዜ እዛ ግን 1,500 ነበር። የ3,000 ብሩን ስራ አቋረጥኩኝና ወደ 1,500 ስራ ተቀጠርኩ ማለት ነው። ከዛ ያን ስራ እየሰራሁ የብስራት ገመቹ ድርጅት ነው ድርጅቱ የነበረው ጸሐፊ ሆኜ ተቀጠርኩ። ዋዜማ ሚል ድራማ ነው ሻውኩት የሷ ፕሮዳክሽን ነበር እሷ ጋር ተቀጠርኩ ማለት ሴክሬታሪ ሆኜ ከዛ በጣም ብዙ ኤክስፒሪየንስ ኖሬ ማለት ነው። በፊልሙ ዋዜማ መጣ ፍላጎቴን ነገርኳት እድሉን ሰጠችኝ። I was be able to be an actress በሰዓቱ ፌሙ መጣ ያው በተከታታይ ድራማ ምናምን ኢቲቪ ላይ ነበር የሚታየው በሰዓቱ እንዴ ታውሽ እንዴ እንዴ ዋዶፍ በደንብ ጥሩ ካራክተር ነበረች ላይ የተመኘሽው የፊልም አክተር የሆነ ነገር ሆነ it happens። እሺ በዛ አጋጣሚ መናገር የምፈልገው እነዚህ መጽሐፎች በጣም ቀጠልኩባቸው ማለት ነው ማንበብና ወደ ምን አይነት እምነት ውስጥ ከተተኝ እኔ ነኝ የማመጣው በህይወት የሚያስፈልገኝን ነገር በኔ ጉልበት በኔ አቅም በኔ ይሄ ፎከስ በማድረጌ መጽሐፉ በነገረኝ በኔ አቅም የማመጣቸው አይነት እምነት ውስጥ ያሳደረ ማለት እኔ ማረገው እኔ ነኝ በቃ ከኔ የተነሳ ነገሮች ከኔ የተነሳ የሚሆኑ መሰለኝ። ከዛ ጋር ተያይዞ በቃ በደንብ ገንዘብ ኖረኝ ቢዝነስ መስራት ጀመርኩ። እቃዎች እያመጣሁ መሸጥ ጀመርኩ። ጸጉር ቤት ከፈትኩ፣ ቡቲክ ከፈትኩ ምናምን ተያይዞ እሺ ከዛ ያው ፉሉን አይደለም ኢንቨስት ያደረኩት እናቴ የተወሰነ ገንዘብ ሰጠኛለች እና ይሄ በቃ ስልኩ ማያቆም ሰው ታውቃለህ እንዴት ስልኬ በቃ ይጮሃል። ማይደውልልኝ ሰው የለም፣ ማይፈልገኝ ሰው የለም። በቃ ምንም ስራ ራሱ ባልሄድ ቢዚ ነኝ። ማን የሚደውለው በቃ ብዙ ሰዎች ጋር ተገናኙ፣ ብዙ ሰዎች አውቃለሁ ምናምን በቃ እንዝናና ነው ወይ የሆነ ቦታ እንሂድ እንብላ እንጠጣ ምናምን ፈለግሽ ብዙ ሆነ። በቃ ቦይፍሬንድ ነበረኝ በጣም ጥሩ ጓደኛዬ ነው። አሁን በጣም ብዙ ታግሶ ይሄ ትንሽ ወደ ሼፕ ይሄ ወደ ሴት የሚለውን ነገር እንዳልኩ አባቴ ባለመኖሩ ምክንያት ስለ ትዳር አላውቅም። ቤት ውስጥ ሰው ቤት ሄጄ የሰው ትዳር ላይ በምን ልወቅ ገባ ወንድ ልጅ ቤት ውስጥ ኤግዚስት ማድረግ አለበት ብዬ አላምንም። በቃ ያስፈልጋል ብዬ አላምንም። አው ካድሽ በኋላ በቃ አላውቅማ ስታውቅ እኮ ነው የሆነ ነገር አይደለ ብቻ ምንም ይሄ
ትዳር ውይ ብሎ የሚንሰፈሰፉለት አይነት ነገር ኤክስፒሪየንስ ኖረኝ አይቼም ሰምቼም አላውቅም። በዙሪያሽ ያለየሽ እናንተ ቤት አባትሽ በልጅነት አርፈዋል፣ ጎረቤት ደግሞ አባትና ጥሩ ትዳር የለም። አይቼም ዛሬ በቃ መሰማት እኮ ነች ትንሽ ግሊምስ መሰማቸው ብዙ ቦታ ምንም ይሄን በቃ አጓግቶኝ አያውቅም። የተወሰነ እንዳልኩ ስለ አባትነት ትንሽ ይሰማኛል እንጂ በቃ ይሄ ነሰሰሪ ነው ብያ አላምን። ግን ፍቅረኛ ነበረሽ? ስሙ የአባቴ አይነት ስም ያለው መልኩ አባቴን ይመስላል። አባቴ ንግድ ባንክ ነበር የሚሰራው፣ እሱም ንግድ ባንክ ነው የሚሰራው። አለመውደድ አልችልም። ይሄን ልጅ በጣም ነበር የምወደው። እሺ ነበር በጣም ነበር የምወደው፣ እሱም ይወደኝ ነበር። በጣም ጥሩ ግንኙነት ነበር የነበረ። የሆነ ቀን አስታውሳለሁ ሙሽሮች አልፋሉ። ወይኔ ጉዳቸው ተጋቡ አልኩ ማለት ነው። ጉዳቸው ተጋቡ ወይኔ ጉዳቸው ተጋቡ አልኩ። በቃልማሽ ነው ያሳጨብኝና ይሄ አሁን ላይ ነው እነዚህ ነገሮች ፊልም ማድረጋቸው። if you don't experience አታውቀውም። እና የመለያየታችን ምክንያት እሱ ነው ማለት ነው ሼፕ ሊያደርገኝ። ምክንያቱም አሁን ወደ ኔክስት ይር ላይ ሊያገባኝ አቅዷል። ሙቪን ልናደርግ አስበናል። ገባ ሙቪን አደረግን። ኦልሶ እንደ ሙቪን እንዳደረግኩ በሁለት ወር ውስጥ ወጣ ቤት ተከራይቼ ምን እንደሆነ ችግሩ ታውቃለህ? ልብስ የሆነ ሰርተን ካይንድ ኦፍ ልብስ ጸጉሬ እንደፈለኩ ልመለጥ ራሱ መልመድ የለመድኩ ሰው የሆነ ጸጉሬ እንደዚህ ሰርተን ወይ ማስቀመጥ ጀመረ። ሰዓት መግቢያ መውጣት በፊት ልደቴን ሴሌብሬት የምናደርግበት መንገድ ነበረ። እንደውም የሆነ ጊዜ የሆነ ዘበርጋ የሚል አማርኛ በአማርኛ ዲክሽነሪ አለ አይደል? እሱን አመጣልኝና አንቺ አክተር አይደለሽም ደራሲ ነው መሆን የምትፈልጊው ቢካዝ በጣም ደጋግሜ እነግረዋለሁ እና ፎከስ ብታርጊስ እዚህ ላይ ምን ላይ ድርሰቱ ላይ ጽሁፉ ላይ ምናምን አለኝና it feels like ወደ ሆነ ነገር ፑሽ እያደረገኝና ሆልድ ሊያደርገኝ እየሞከረ ነው። እሱ እኮ ትክክል ነው በሰዓቱ፣ እኔ ግን ትክክል አልነበርኩም። ሶ ይሄማ ትንሽ እንትን ካልኩ አያስፈልግም ማለት አይነት ስሜት ፈታ በቃ ጭራሽ እንዴት አይኔ ያየዋልኩ በቃ አይኔ ያየዋልኩ በቃ ወዲያው ፍርሃቱም አለ ገባ ውስጤ ፍርሃቱ አለ። ዝግጁ አልነበርኩም። እንዴት ብዬ ነው ይሄ በቃ ይሄ ነው አይደለም ነው ብዬ ወጣሁ። ሰው አይኔ ያየ በቃ ልም ብዬ ጠፋሁ። ከዛ በኋላ ጠፋሁ ስለ በቃ እግዚአብሔር በማይፈልገው መንገድ ውስጥ ገባሁ ማለት ነው። አስተሳሰቤም እየተበላሸ መጣ። ትዕቢቴን ልነግርህ አልችልም። እኔ የሚለው ነገር በቃ እኔ ብቻ ታይ ብትለኝ አልሰማም። በቃ ይሄኛው ነው ትክክለኛው መንገድ ምናምን። ከዛ በኋላ እንትን ጀመረ። ታመምኩ። ህመም አያገኝም በህይወቴ። እሺ እንደ ሳይነስ ነገር ጀመረኝና በቃ መሳቅ እስከማልችልበት ደረጃ ተኝቼ ማደር አልችልም። በዚህ ትራስ አድርጌ ምናምን ነገር ነው ትንትና የሚለኝ። በቃ ታከምኩ። ዘይ ማገር ብዙ ቦታ ታከምኩ። የሆነ ቦታ ሲሄድ ልብሽ ላይ አሁንም ሰርጀሪ መደረግ አለብሽ ይሉኛል። የሆነ ቦታ የጨጓራ አሲድ በቃ ኤክስፕሌን ወጣሁ ከሀገር ውጭ ታከምኩ። በቃ ይሄ በተፈጥሮም አለርጂ ነው አትድኝም እና እድሜሽ ሲሄድ አብሮ አርጅቶ ነው የሚጠፋው እና ያሉኝ። እዛም ባንኮክ ነበር ሄድኩትና ባንኮክ ሄደሽ በታከምሽ? እሺ። እና በቃ በጣም ብዙ መድኃኒቶች ወስድ ነበረ አለርጂንም ለመቆጣጠር። ወድቄ ምናምን ብዙ ጊዜ ወድቅ ነበረ። አየር ያጥረኛልና በቃ አስም ሆኖ በቃ ምንም መድኃኒት ግን አይመልሰውም። ከዛ በዛ ምክንያት እናቴ አብራኝ መኖር ጀመረች ማለት ነው። ለምሳሌ ኦቨርናይት ሽንት ቤት ውስጥ ወድቄ ጠዋት ስነሳ ላገኘው እችላለሁ። መንገድ ላይ ወድቃለሁ፣ አንስተው ሆስፒታል ነው የሚወስዱኛል ሰዎች ማለት ነው። ሶ ክሮኒክ የሆነ ዲዚዝ ኖረብኝ ማለት ነው። እና እንደዚህ በጣም አስሬ ሆስፒታል ምናምን ስሄድባት አንድ ታውቂያለሽ ለምን ጸበል ለምን አትሞክሪ ምናምን ትለኛለች። እና በሰዓቱ የተሰማኝ ያማካል እንዲህ አይነት ስሜት አልረሳውም። ይሄ እንደዚህ አይነት ምክር እንኳን ማዳመጥ ሰው አልነበርኩም። በቃ ለራሴ ስል ማለት ነው። አንድ ሰው ለሰው አይደለም ያለኝ። ለመጸለይ አልሞክርም። በቃ ሐኪም ነው የሚያደነኝ። ገባ ይሄ ምንም ከመንፈሳዊ እንደወጣው ማረጋገጫው ያ ነው ብዬ ነው ማስበው። ሩቅ ነበርሽ ከዛ አይነት ነገር? በቃ ዜሮ ደረጃ ዜሮም ማለት እንዳልኩ ነው። በቃ አያስፈልግም የሚለው ደረጃ ነው የሚያስደርስ። በአለም እንትን ከሆነ ጭራሽ ከዛ በኋላስ አለም ባይኖርስ ከሞት በኋላስ ባይኖርስ ማን አረጋገጠ? ማን ይነገርሃል? ወደዛ የሚያደርሰው በቃ እዛ ጋር የደረስኩት ነው በሰዓቱ ማለት ነው።
ሰው የሆነ ነገር አለ ይሆንልኛል የሆነ ነገር ፈለኩ ይሆንልኛል ግን እዚህ ጋር እንትን እንድትልኝ ፈልገው ነገር አንተ ባሰብካት ልክ ነው የሚሆንልህ ገባ በሰዓቱ ሆነልኝ ማለት ይሄ በጣም ለግሪ ምናምን ሆኖ ሳይሆን መፈልጋት ነገር ትሆንልኛል በቃ ያገኘው ነበር ሁሉ ነገር አቬለብል ነበር ለኔ ማለት ስለዚህ ራስ ላይ መመካት ነገር መታበይ ነገር ያመጣ ነው በብዙና በቃ በህይወቴ ውድቀት የጀመረበት ያ ነው ብዬ ነው ማስበውና at the same time እግዚአብሔር ደግሞ ሊመልሰኝ ፈልጎ ነው እነዛ ውድቀቶች መምጣት የጀመሩት ብዬ አስባለሁ so ከዛ በቃ ውስጥ እየተጎዳ መጣ በህመሙ ምክንያት ብቻ ማለት ነው በዛ መሀል ያለ እናቴ የእናቷን ቤት እያሰራች ነበርና በአጋጣሚ የሚፈርስ ቤት ነበረ የሚፈርሰው እዛ ጋር ሆኖ እሷ አጠገብ ያለው ግድግዳ ወደቀባት ማለት ነው እና አደጋ ደረሰባት so በጣም ከባድ አደጋ ነበረ ከሞት ነገር ነው የተረፈችው ደነገጥኩ በህይወቴ ለመጀመሪያ ጊዜ ደነገጥኩ በቃ ውስጥ ከው ይላል በቃ ሾክ አደረገ ውስጤ ለተወሰነ ጊዜ ድንዝዝ ነው ያልኩት ይሄ እንደሰው ይሄ ማልቀሴን ምናምንም አቆመ በሰዓቱ አንዲት ልጅ ነበረች መቀርባቴ በወንድሜ ምክንያት ምናምን ነው ማቃትና በእድሜ ታናሽ ነች ጓደኛዬ ምናምን ቢያስበት አላውቅም ግን she's there በቃ ይሄ ዝም ብሎ ኤግዚስት የሚያደርግ ሰው አለ አይደል በህይወት ከዛ መመካባቸው ሰዎች ምናምን ጓደኞቼ ምናምን ማጋደው ይሄ ለማዘናት እኮ እንደዚህ ሆነሽ ብዬ ምደውለው ሰው የለኝ ከዛ ነው በጣም ምን አስደነገጠኝ መሰለ መታ ሆስፒታል ከገባች በኋላ ሰው አጣሁ በህይወቴ ለምሳሌ ፀጉር ቤት የሚቆጣጠር ሰው አጣሁ ሱቁን የሚቆጣጠር ሰው አጣሁ እኔና ወንድሜ ብቻ ነን ከዛ እናቴ የሚጠይቃት ሰው የለም ሰው እኮ አለ የሚጠይቃት የእሷ ጓደኞች ምናምን እኮ አለ ከነኔም ብሎ ግን የሚመጣ ሰው የለም ከዛ አስተውያለሁ ግን በህይወቴ ሰው የሚባል ነገር እንደሌለ ገባኝ ማለት ነው ግን ማን ነበር ያችልቻለች ሆስፒታል ሳደር አንድ ቀን ብቻ ነው ያደረላከም ብያት አይደለም በቃ በራሷ she's there ቻልኩ ግን ምን ተማርኩ በዛ ውስጥ ለምን ነው የምትኖረው በቃ እሺ በላሁ ጠጣሁ ይፈልጋቸው ነገሮች ኖሪ ከዛስ አልቲሜት ግቤ ምንድነው ማለት ጀመርኩ ማለት ነው ሶ በህይወቴ ትልቁ ተርኒንግ ፖይንቴ እዛ ጋር ነው ማለት ነው ከዛ በቃ ይሄ ድንጋጤ ውስጥ ይኖርና ማረግ ጀመርኩ እና ጓደኛ መፈለግ ጀመርኩ ማለት ነው for the first time በቃ ጓደኛ ያስፈልገኛል በህይወቴ የሚለው ነገር ገባኝ ያቺ ልጅ በጣም ትልቁ ለታ ነው ያለችልኝ I would never forget in my lifetime ነው ማለት አሁን ለሰው ምንም ቢግ ዲል ላይሆን ይችላል it's a big deal በቃ የሆነ ሰው ያለው ቫልዩ እንድታያረግች በቃ የሰው ዋጋ ገባኝ የዛን ጊዜ ነው ገባኝ ምንም ማጥቼ ሳይሆን ያለ ሰው ግን መኖር እንደማይቻል ገባኝ የመጀመሪያው ማለት ነው ስቲል እኔ በመድኃኒት ኃይል ነኝ ሁሌ በቀን ከ8 እስከ 6 የአንቲ አለርጂዎች ወስዳለሁ እንደዛ ነው ሰርቫይቭ ማድረገው ለምን እኔ ፀጉር ቤት ምናምን ዘጋሁኝ ሰው በማጣት ምናምን ምክንያት ማለት ነው ገንዘብም እያጣሁ መጣሁ ማለት ከዛ የሰዎችን ለውጥ ታያለ መጀመሪያ ስታርግ የነበረውን ነገር ማድረግ ሳትችል ስትቀር እንዲሁ ራሱ ገምተው ወይ አሁን መስችል አይመስለኝም ብለው በፊት ከሚያሳዩ አንተን የመፈለግ ነገር ሲቀንስ ሊያዋርዱ ይሄ ዝቅ ሊያደርጉ ምናምን ሲሞክሩ የነቀታይን ምናምን ስታይባቸው በቃ you feel it በቃ whether you like it or not ግን የሆነ ያልገባኝ ነገር እንዳለ ፊል አደረኩ ከዛ for the first time ሳላቀው ጸለይኩ ማለት ነው ጸሎቱም ጸሎት አይደለም ይሄ ማንጎራ ይሄ እንዴት ነው ማጉረምረም እኔ አልሰረኩ ሳል በደልኩ ምን አርጌ ነው እንደዚህ የምታረግ ምንም ብር የለኝም መሄድበት የለኝም ምን መስራ መስራት ሰነፈኝ ወይ አቅም ሳይኖረኝ መስራት ሳልችል ቀርቶ ሳይሆን ምን እንደምሰራ አላቅም ነገና አላቅም ጭራሽ በጣም ብዙ ሰዎች አቃለው ኔትወርኪንግ አለ እኔ ሰዎች ይደውሉ ነበር ስራ ፈልግልኝ ብለው ማለት በጣም ብዙ ነው ያስቀጠርኩ ስራ አጣው በቃ ጠፋ ስራ የሚባል ነገር ጠፋ በጣም ዲፕሬሽን የሚባለው ነገር ውስጥ ገባሁ ልክ በዛ ሞመንት ድሬን ባደረኩበት ሰዓት ገንዘብም ሳይኖረኝ ጤናም ሳይኖረኝ ምንም ነገር በቃ ተስፋም ሳይኖረኝ ምንም ሰው ላለማግኘት ብዬ ገዳም ሄድኩ for the first time ጸበል ተጠመቅኩ ማለት ነው በህይወት ዘመኔ for the first time እንዴት ሄድሽ ግን ምን ጠቆመሽ ሰው ስትፈልግ ሰው ሳይኖር ሲቀር የምታወራው የምታጫውተው ብዙ ድሪም ኖሮ ድሪምህን ማድረግ ሳትችል ስትቀር ሰው ስፈልግ የሆነ ነገር ስፈልግ ወደ እግዚአብሔር ቀና ማለት ጀመርኩ ማለት ነው ወደጄ ሳይሆን በግዴ ህመሙም እንዳለ ነው እንደነገርኩ
ከዛ ያለው በጣም ቀዝቃዛ ነው አየሩ። ፍሪጅ እንኳን ስከፍት እንደዚህ በበሩ ጋር ሆኜ ነው ያመኛል የነበር። ትንሽ ቅዝቃዜ ነገር ሲነካኝ ቀዝቃዛ ነገር አልጠጣም። ቅዝቃዜውን ልነግርህ አልችልም። በሌሊት የተነሳው ጸበል ተመጣጣለ በጣም ቦታ የት ነበር? ቀዝቃዛ ኮኬለሽ ነው የሄድኩት። አንድ ቀን አሞኛ አያውቅም። በቃ መድኃኒት አልዋጥኩም ምንም ነገር በቃ እዛ ከሄድሽ በኋላ እዛው ከገባሁ ቀን ጀምሮ ታሜ አላውቅም። ኤክስፕሌን ማድረግ አቃተኝ። እንዴ ከዛ በፊት መድኃኒት በየቀኑ ትውጪ ነበር? በቀን በትንሹ 8 ወስድ ነበር። እና ሰውነቴንም ያገዛዝፋል። በጣም ብዙ ሳይድ ኢፌክቶች ያሉት መድኃኒቱ ግን በቃ ሰርቫይቭ ማድረግ ስላለብኝ ወስዳለሁ። እዛ ከገባሁበት ቀን ጀምሮ ሳልታመም ቀረሁና another wake up call ማለት ነው። ምንም አሞኛ አያውቅም። አስዬ እንኳን አላውቅም። እዛ ብርድ ውስጥ ነው የምነግርህ። ከዛ ዝም ብዬ 3 ቀን ብዬ ነበር የሄድኩት። 7 ቀን 21 ቀን ከረምኩ ማለት ነው። ምን ታሜ አላውቅም። መጀመሪያ እንዳልኩ ማልጎምጎም ነበር። ይሄን አርክልኝ ነው መልከው ምናምን ነበር ጸሎቴ። የቆየው ሲሄድ ይቅር በለኝ። የቆየው ሲሄድ ጥፋት እየተገለጠልኝ መጣ። በቃ ያጠፋሁት ነገር እንዳለ በህይወቴ ምን ያህል ሰዎች እንዳስቀየምኩ፣ ምን ያህል ሰዎች እንደበደልኩ እያንዳንዱ ጥፋቶችን ቁጭ ብዬ አየኋቸው በራሴ ማለት ነው። ከዛ for the first time ከአምላኬ ጋር ኮሚኒኬት ማድረግ ጀመርኩ ማለት ነው። እንዳልኩ for the first time በሽታም እንደሌለብኝ አንደርስታንድ አደረኩ። በቃ ይሄ ከሱ አቅም በላይ ይሄ መጀመሪያ ስቅ ምናምን የነበረው ጸበልጅ ምናምን መስሎኝ የነበረው ነገር ከሱ አቅም በላይ ያልሆነ ነገር የለም ብዬ አመንኩ። አሁንም አለርጂ አለብኝ። ነገሮች ሲሸቱኝ ምናምን ሪአክት አደርጋለሁ። እንደ በፊቱ ግን መሳቅም አይከለክለኝም። በቃ ይሄ የበፊቱ ጭንቀት አለፈ ማለት ነው። እግዚአብሔር ይመስገን። በስመ አብ። በምን ቋንቋ ይገለጻል? ምን ብለህ ታስረዳለህ? ብዙ ጊዜ በቃ ሆድ ነው የሚብሰኝ ይህችን ነገር ሳነሳ ማለት ነው። ምክንያቱም እንዳልኩ ነው ያደርኩበት፣ እዚህም ያልታከምኩበት የለም እዛም ሄጄ በቃ እንደዛ ነው ዲፋይን ያደርኩት። ስታረጂ ምናልባት ራሱ አርጅቶ ሊጠፋ ይችላል። ኢቭን አንዳንዴ ተስፋ ታጣለህ። ለምሳሌ አንተ አስበው ለሊት ላይ ሽንት መጣ ሄደህ ጠዋት ስትነቃ ሽንት ቤት እንትን ላይ ራስን እንድታገኘው ለምንድን ነው የምኖረው ምናምን ብላ በጣም ብዙ ተስፋ መቁረጦች ያመጡብሃል። ኩኬለሽ ማርያም ሄደሽ 21 ቀን የቆየሽው እሱ ቆይታ ምን ይመስል ነበር? ምን አይነት ለውጦች እንዳመጣሽ እንደው በሰማ ደስ ይለኛል። ከመጀመሪያ ቀን ጀምሮ ምን እየሆነ ነበር? ምን እየገባሽ መጣ? እንዳልኩ ነው መጀመሪያ አካሄዴ በቃ የሆነ ያው ሰው ያረጋጋል ምናምን ሲል ትሰማለህ። ግን ዋናው ፐርፐዝ በቃ ራቅ ከማውቀው ዓለም ራቅ ማለት ነው የፈለኩት የነበረው። ውስጤ በጣም ሰላማቸው ስለነበር ማለት ነው። የመጀመሪያዎቹ ቀናቶች ያው እንዳልኩ ኤክስፒሪየንስ ይሄ አሁን ለምሳሌ አባታችን ምናምን አውቃለሁ እንጂ የጸሎት ስርዓታት ቅዳሴን ያስቀድሻል አቅም ምንም ነገር አላውቅም። ብቻ ኤክስፒሪየንስ የለኝ እና በቃ ይደክመኛል፣ ይሰለችኛል ምናምን ውስጤ እንዳልኩ በቃ ኮሚኒኬትም ካደረኩ ሮሮ ነበር። በቃ ሰው ገሎ እንኳን የሰው ልጅ መኖር እየቻለ እኔ ምን አድርጌ ነው በዚህ ውስጥ መታሰር? ንጭንጭ ነው በቃ ሞስት ኦፍ ኢት። ከዛ ኋላ ግን ራሴን እየተረዳሁ ማለት ነው እኔስ ምን አድርጌ ያለው ልቤ እየተሰበረ መጣ። በቃ ሊትራሊ ልቤ እየተሰበረ በራሴ እያፈርኩ ይሄ መጽሐፍ ቅዱስን ከማንበብ ምናምን ብቻ በሰዓቱ በነዛ 21 ቀናቶች ውስጥ ልዩ ሰላምና ማን ላይ ሪሌይ ማድረግ እንዳለብኝ በህይወቴ ተማርኩ። በቃ ምን መደገፍ እንዳለብኝ ተምሬ ወጣሁ። ያቺ መጨረሻዋን ሳምንት የጸለይኩት ሰርቼ ልብላ በቃ ለሰው አትርፊ ምንም ድሪም የለኝም ከዚህ በኋላ በህይወቴ። በቃ ማየት የምፈልጋቸውን ነገሮች አይቻለሁ። መዝናናት በምፈልገው ልክ ተዝናንቻለሁ። ሪል ደስታም አልነበረም። በቃ ከተወሰኑ ጊዜያቶች በኋላ ለሰው ብዬ የማደርጋቸው ነገሮች ይበዙ ነበረ። በቃ ሰርቼ ልብላ ለሰው አትርፊኝ አይነት ነገር ነበረ ጸሎቴ የነበረው። ምን ወሰንኩ? ዛች ቤት ውስጥ ሆኜ ሰው መሆን አለብኝ። በቃ ሰው መሆን አለብኝ። ሰው ስሆን ግን ሰዎች ከኔ የሚማሩ አይነት ሰው ነው የምሆነው። ምንም ያላጠፋው ጥፋት አለ ብዬ አላምንም። እንደኔ ብዙ ሊኖር ይችላል። እንደኔ ግን በጣም የሚያሳፍሩኝ፣ በጣም የሚያሳቅቁኝ ቲክቶክ ላይ ብዙ ጊዜ ገልጠዋል። በየትኛውም የህይወት አጋጣሚ አግኝቼ ያስቀየምኳችሁ፣ ክፉ የሆንኩባችሁ፣ የበደልኳችሁ፣ ያስቀየምኳችሁ በንግግር ሊሆን ይችላል፣ በስራዬ ሊሆን ይችላል። በሁሉም ነገር እባካችሁ ይቅር በሉኝ። በቃ ሰርቀሻል ብባል አዎ ልል እችላለሁ። አጥፍተሻል ብባል፣ ዋሽተሻል ብባል፣ አጥፍተሻል ብባል አዎ ምን አይነት ሰው በቃ አጥፍቻለሁ።
ሁሉም ሰው ደግሞ ያጠፋል ይበድላል ዋናው ነገር እዛ ለመቅረታችን እዛ የጠፋሁበት ቦታ ላይ እየታገልኩ አለመቆየቴ ነው ስለዚህ እኔ አጥፍቻለሁ ልጅ አለችኝ ያቺ ልጅ ግን እኔ ያለፍኩበትን ህይወት እንድታልፍ በፍጹም አልፈቅድም አንድ ሌላው ነገር መማር የሰው ልጅ መማርና ትክክለኛ ህይወት መማር ከፈለገ በጣም ብዙ ትምህርት ቤቶች አሉ ዓለም ላይ አሁን እኔ ችግር ምን ነበር የነበረው ተደፍኛለሁ አውቃለሁ በሚል ይሄ በራሴ ዓለም ተደፍኜ ነበር መማርም አልፈልግም በቃ የነበረው ማለት ነው ሶ አትሊስት መማር ለሚፈልጉ ሰዎች ሲፈልጉ የኔ ኤክስፒሪየንስ የሆነ ነገር ላይ ሄደው እንዳይወድቁ መሆን አለበት ምናምን ብዬ ከዛ በኋላ for the first time ጾም ጀመርኩ in lifetime ነው የምልህ መጀመሪያ የጀመርኩት ስጋዬን ከመግዛት ማለት ነው ውስጤ ኤክስፕሌን ላረግ ማልችለው ይሄ መንፈሳዊ እርካታ ደስታ ምናምን ፊልስ አረጋው ታወቀኝ ማለት ነው እና እኔ ምን ብዬ ለሰው ልናገር እችላለሁ ማለት ነው ከዛ በቃ ፍጹም ደስተኛ ሆንኩ ሰላምና ደስታ አለ በህይወቴ በቃ እንደዛ በህይወቴ ነው የምልህ ለምሳሌ አሁን አክተር መሆን ፈልጌ አውቃለሁ ምናምን ግን ነገር ተሳክቶልኛል የሆነ ነገሮች ሄድኩ ምናምን ተዝናናው እንደዚህ ተደስቻለሁ በህይወቴ ማለት በቃ ይሄ ስጠይቅ የነበራቸው ጥያቄዎች ለምን ነው የምኖረው ማለት ጥያቄዎች ለምን እንደምኖር እየገባኝ መጣ ጸሎት በደንብ ኤክስፒሪየንስ ማድረግ ጀመርኩ ከዛ በቃ ሁሉ ነገር ወርጄ በቃ ትሁት መባል ያነሳው መሆን ጀመርኩ ማለት ነው ምንም ብትደበድበኝ ምንም ችግር የለም ይቅርታ ዲፌንዲንግ ነበርኩ በቃ የሆነ ነገር ስትለኝ አጥፍተሻል ራሱ ብትለኝ ማለቅ ባለ ያነሳው ነበር በቃ ኦኬ ምንም አሁን የሚደንቀኝ ነገር ጠፋ ምድር ላይ ህይወትን የምታይበት መንገድ ተቀየረ ማለት ነው አዎ ማለት በቃ ይሄ አሁን ለምሳሌ ከመላ ጓደኞቼ ጋር ሆኜ ይሄ ሌክቸሪ ላይፍ ምናምን ኢንስታግራም ሞዴልስ ምናምን እያየን ከሌና ይሻት ምናምን ብዬ እንደ ቢግ ዲል ነበር ማወራኝ ነበር አሁን ምን በቃ ለምኑ ነው በቃ የብዙዎቻችን ትግል አንቺ ስትታገይ የነበረው ነው እየታገልን ያለ ነው አሁንም እየታገለ ያለ ሰው አለ እግዚአብሔር ሁሌ መጀመሪያ እሱ እንድናገኝ ይፈልጋል ከሁሉም ነገር አስቀድመን እግዚአብሔርን በልባችን እንድናገኝ ይፈልጋል እኛ ደግሞ ሌላውን ነገር በልባችንም በእጃችንም በሁሉ ነገር ይዘን ነው የምንታገለው አንቺ ግን በቃ ልብ ሳትይው ሁሉን አስጣለሽ ሁሉን ከጣልሽ በኋላ ከዛ በኋላ ሳትፈልጊ በግድ ለመሸሽ ብለሽ ገዳም በሄድሽበት እግዚአብሔርን አግኝተሽ ተመለስሽ ማለት ነው ችግርና የሚገጥመንን ፈተናዎች ማስቆም ባንችል እንኳን በችግራችን መካከልና በህይወታችን መካከል አምላካችን መሃል ላይ አድርገን ችግሩን በጠቅላላ ኢግኖር አድርገን እግዚአብሔር እንዲያሳልፈን እንዲመራን እድልን እንስጥ ምን አለ መሰለህ በተደጋጋሚ ምላት ነገር አለች እግዚአብሔር መንፈሳዊ ብቻ ብንሆን መንፈስ ነገር አድርጎ ብቻ አይፈጥረን ነበር ስጋ ሰጥቶናል የዓለም አድርጎናል አይደል ሶ ዓለም ላይ የኖርን ድረስ በቃ እስከኖርን ድረስ መፈተናችን አይቀርም የቱ ጋር እንምረጥ የኛ ፋንታ ነው እኔ ግን በቃ ዓለማዊ ጋር ነበርኩ ፍጹም ዓለማዊ ነበርኩ ዓለማዊ ብቻ ሳይሆን አምላክ አለ አምላክ የለም አይደለም ግን በህይወቴ አሁን የዕለት ተዕለት የስጋዊ ህይወቴ ላይ ተጽዕኖ አለው ብዬ እያመንኩ አልነበረም ኃላፊነት አልሰጠሁትም በህይወቴ የራሴ ህይወቴ የኔ ኃላፊነት ነው ብዬ ነው ፕሮሰስ አለው ይሄ የአንድ ሳምንት የዛች የ21 ቀን ያቺ 21 ቀን ለኔ ምክንያት ነው የሆነች ያቺ 21 ቀን እግዚአብሔር አለ ምኑን ነው የምታምነው አንተ ጥያቄ አለ ብለህ ታምናለህ መልስልኝ ምኑን ነው የምታምነው መኖሩን የሚገልጹ ብዙ ነገሮች አሉ አይደል አሁን ለኛ የሚያደርግልን የሰጠን ጥበቃው በረከቱ ረድኤቱ ፍቅሩ የእግዚአብሔርን ጠባቂነት ረዳትነት ታጋሽነት በቃ ይሄ እንደ ሰው እንዳልሆነ የማያልቅ ምህረት እንዳለው እንደሚሳሳልኝ እንደሚወደኝ እሱን የተረዳውበት ሞመንት ነች ያቺ 21 ቀን ብዙ ከችግር መውጫ መንገዶች ማን ብሎ ዓለማዊ መፍትሄዎች የሚሰጡ መጽሐፍ ሊኖሩ ይችላል እኔ የሰው ልጅ ዕውቀት መፈለግ ማቆም አለበት ብዬ አላምንም በቃ በየትኛው መንገድ ለየትኛው መፍትሄ ነው ተብሎ የተባሉ ዕውቀቶችን ፈልጎ ማግኘት አለበት ግን መርምረህ ነው መቀበል ያለበት ሶ በምንም አይነት ህይወት ደረጃ ላይ ብንሆን መፍትሄዎችን እንፈልጋለን ከእግዚአብሔር ያለፈ መፍትሄ ግን የለም ቀናት ሊወስድ ይችላል ወራት ሊሆን ይችላል አመታት ሊሆን ይችላል ያዘጋጃል ይሰራል ምክንያቱም
እግዚአብሔር ሲሰራ ዝም ብሎ አይደለም የሚሰራው ለክብር ነው የሚሰራ ልብህን ይረዳል ያውቃል ዝም ብሎ ዝም ብሎ የሚያልፈው ነፍስ የለም የእያንዳንዳችን ነፍስ ምን ያህል ዋጋ እንዳላት የሚገባን ስንጠቀም አንዳንዴ ምህረቱ አይደንቅም ለክ ይገባኛል እንዴትም በቃ እኔ በብዙ ተጨንቄ ሄጄ ባለቀስኩባቸው አሁን ለዚህ መከራ ያስለቅሰኝም ይሄ አዝናለሁ አሁን ግን ደስታ የሚያስለቅሰኝ አልቃሻኛል እንዴት በቃ ደስ ውስጤ ካለው ደስታ ነው ማለት ስፔሻሊ ቤተክርስቲያን ሳይድ ሳልክስ ነው ታይ በምስጋና ማለት ነው ምክንያቱም እኔ ይገባኛል እንዴ ብዬሳስበው አይገባኝ እንደኔ ማለት ነው እንደ እግዚአብሔር ግን በጣም ብዙ ስሜ አንተነ ምን ስማለኝ እኔ መጠሪያ አርማዬ መዳኔ አምንሃለው በሞት ሙያሞኝ ነፍስ የለኝም በስም ጨክኜ ከዛ ህይወትሽ አቅጣጫ ከተቀየረ በኋላ ግን ለሰዎች መትረፍ አለብኝ የሚል ሐሳብ ኖሮሽ ነው ሶሻል ሚዲያ ላይ ማጋራት ጀመርሽው? አዎ በቃ እኔ እንደዚህ ከሆንኩ ምን ያህል ብዙ ሰዎች መንገድ ሊስቱ እንደሚችሉ በዛ ላይ ብዙ አጠቃላይ እንደ ዓለም ብዙ እየሳትን ያላቸው ነገሮች አሉ ተፈጥሯዊ ያልሆኑ ነገሮች ማለት ሰውኛ ያልሆኑ ነገሮች እየበዙ የመጡት ከእንደዚህ አይነት ተሳቢዎች ነው እኔ ትክክል ነኝ እኔ በሚል ነገር ውስጥ እየታጠርን ስንመጣ ከእግዚአብሔር በመለየት ነው ከእግዚአብሔር በመለየት አንዳንድ ጊዜ ይወላሁን ልጆች ህፃናት ሳትነግራቸው ሲዋሹ ገና 3-4 አመታቸው ነው ሲዋሹ ጥፋተኝነት ፊታቸው ላይ ታያለ በጣም ከየት መጣ ሰውከት ከየት ማልመጣ ውስጥ ከእግዚአብሔር የወረስነው ዲኤንኤ ብዬ ማስባት እሷን እውቀት ተሰጥቶናል አብሮ በቃ ስንወለድ በአምሳሉ አይደለ እንደ ልጅ አይደለ የፈጠረን ትክክል ህሊና በለው ነፍስ በለው ስትፈጠር የተሰጠህ ነገር አለ እሱን ንቀህ በቃ እሱን ትተህ ሰውነትን ፍጹም ረስተህ የምትሄደው በአእምሮ መመራት ስትጀምር ነው በእውቀት አወቅኩ በምትለው ነገር መመራት ስትጀምር ለዛ ነው በጣም በአለም ላይ በጣም ብዙ ጥፋቶች እየመጣሉት በልብ ሳይሆን በአእምሮ እያሰቡ ነው ልብ ያስባል እያልኩ አይደለም ግን ባይ ኔቸር ትክክል የሆነ ነገር ያልሆነ ነገር ሳታጠፋ ማንንም ባያስተምር ታውቀዋለህ ሰውን ስትዋሽ ስትበድል ስታሳዝን ይኸውልህ በህይወት ምንም ሊሳካል ይችላል ውስጥ ግን አይሽራል በጣም ብዙ ነገሮች ሰርተው እንደዚህ ከውጭ ስናያቸው ስኬታማ የሚመስሉ ሰዎች አሉ ፎር ሹር የምናገረው ውስጣቸውን ራሳቸው ያውቁታል ሁሌ ነው የምናገረው አሁን ይሄ ዓለማዊ ስኬት የሰው ልጅ አይገባውም እያልኩ አይደለም እንደውም የሚያምን ሰው ዓለምን ማሸነፍ አለበት ብዬ ነው ማለት በጣም it's nothing በቃ ስራ ይባርክልሃል ለምን አይባርክልህ እሱን ስላመንከው ዓለም እንዲያሸንፍ እንዲያቆረቁዝ ይፈቅድልሃል እንዴ አይፈቅድም በቃ ሰዓት ግን እሱ ነው ጊዜን ነው እኛ ማነተምነው እንጂ ከኛ የሚጠበቀውን ካደረግን እግዚአብሔር የበረከት አምላክ ነው ኮርስ ይባርከናል መቼ እንደሆነ ግን እግዚአብሔር ነው እሱ ጊዜ የሱ ነው በዓለም እስከኖርክ ድረስ ስቲል የዓለም እንቅፋቶች ወደቅ መነሳቶች ምናምን ይኖራል የዓለም አሰራር አልተረዳንም እኔ ምናምን አለው መሀል ላይ የሚባል ነገር የለም በቃ ወይ ከእውነት ጋር ህብረት አደርጋለሁ ወይ ከውሸት ጋር ህብረት አደርጋለሁ እንጂ እየዋሸሁ እውነት እየተናገርኩ መሀል ላይ ሆናል አትችልም በቃ ከሰይጣንም ጋር ከእግዚአብሔርም ጋር ህብረት ማድረግ አትችልም መምረጥ አለበት በቃ ህይወት ምርጫ ነው ስለዚህ ወይ ትክክለኛውን መንገድ ይዤ በህይወቴ ስኬታማ ሆናለሁ ወይ የተሳሳተውን ይዤ ነው እንጂ መሀል ላይ እንዲ የተንጀዋጀውን ከሆነ በጣም ነው ልፋት ነው የሚሆንብን ከሁለቱም ሳትሆን ነው የምትቀረው ገባ የሰው ልጅ ኤግዛክትሊ ነው የሚመስለው እንጂ እግዚአብሔር ያልባረከው ነገር በቃ አልተባረከም ያልባረከ መንገድ የለም በቃ መጥፎ ስራ ነው በቃ ምንም ልትቀይረው አትችልም ተለቅማታለህ ነው የምልህ ያንቺ መጨረሻውን ባሳለፍሽው ህይወት ውስጥ የተረዳሽው እና አሁን ያሽው መርህ ሰው በፍቅር መኖር አለበት የሚለው ነው እንደ ገዢ ሐሳብ የሚለው ሶሻል ሚዲያ ላይ ይላል በቃ ባይ have love have everything ነው የሚለው ፍቅር ይኖራል ወጣ ወረድ ይኖራል ሁሉ ነገር ይኖራል መኖር የጀመርኩት በቃ 1-2-3 አመት ቢሆነኝ ነው ብዬ ነው ማስበው እንደሰው ማለት ነው ከዚህ ኤክስፒሪየንስ በኋላ ትክክለኛ ሰው ነኝ ምን ላይ ተደግፍ ያለው ነገ በጣም ብዙ ተስፋ አስቆራጮች ነገሮች ነበሩ ግን አልቆርጥም ተስፋ
አሁን ሶሻል ሚዲያ ብታይ አምላኬ ነው የምለው። እርግጠኛ ነኝ በሱ 100% ነው የምልህ። ኢንቦክሶች እንዴት ሞቲቬት እንደሚያደርጉ ልነግርህ ይጽፉልሻል ሰው በጣም ነው የሚጽፉልኝና በቃ አንዳንዴ ምናምን ተነስቼ የስ ምናላሉና ሰዎች ማገኘሽ ማለት ቴክስት ደርሶኝ ገባ በቃ እንደዚህ ነበረ ግን አንቺን ሰምቼ እቺን ቪዲዮ አይቼ እንደዚህ ሆነ የሆነ ቦታ ሲዳብሽ ቪዲዮሽን ይዤ ነው የምዞረው ምናምን ጣዋቴና ያለው ነው የሚለኝ ሰው አለ። አንድ ሰው ነው በቃ ሰክሰስፉል ነኝ ገባ በኮንፊደንስ ወጥቼ መናገር እችላለሁ። ምክንያቱም ሁሉ በቃ ተሳካ ለግዴታ የሆነ ነገር ማድረግ የለብኝም። ለአንድ ሰው ለአንድ ቀን ተስፋ መሆን ከቻል በቃ ከዚህ ምን እፈልጋለሁ ነው ኢን ላይፍ ታይም አንድ ሰው ከተጽናናብኝ ምን አገባኝ ምን እፈልጋለሁ ምን ላመጣ እችላለሁ ከዚህ በላይ ምንም ስኬት የለም። እላፊ ነገር ማድረግ አልፈልግም። በቃ ያለ ምክንያት አይደለም። አትክልት እጽዋቶች ናቸው ወፎችን ያያቸው በቃ አንተ ለራስህ ከምታውቀው በላይ የሚጠነቀቅ የሚጨነቅ ጸጉርን የቆጠረ አምላክ አንተ እንኳን አታውቁም ፎዋት አትስሩ አይደለም እኮ ያለው ሰርተን መብላት እንዳለብን ተነግሮናል። ካንተ የሚጠብቀውን ብቻ አድርግ ከዛ ሰጪማ ነው እግዚአብሔር አምላክ ነው። ብዙዎቻችን ግን ምንድነው ለመቀበል አይደለም ምንፈልገው ስጠኝ አይደለም ምንለው ስጠኝ እንላለን ግን ለመቀበል ለመውሰድ ነው። በቃ ይሄ ፍላጎቶቻችን እቺን ባክ እቺ እንደዚህ አድርጌ እቺን ሸጭ እቺ እንደዚህ ባል ይሄ መቀበል አይደለም መውሰድ ነው። እንደ ተቀበልከው ግን ሰላምም የለውም እርካታም የለውም እረፍትም የለውም። የማያሳርፍ ነገር ደግሞ እግዚአብሔር አይስጥ። መጀመሪያውኑ ባይኖር ይሻላል እንደ ጓጓ ቢያስቀ በእውነት ነው የምልህ። ሰቀቀን መከራ ጭንቀት የሆነ ነገር ምን ጥቅም አለው? አስሎንጋዝ ለመቀበል እጅን እስከዘረጋ ድረስ እግዚአብሔር ይሰጣል። ብዙ ጊዜ ጠይቃሉ ልጅ ያላችሁ ሰዎች የልጅ እናት የልጅ አባት ሲሆኑ ሰዎች ሳገኝ ለልጃችሁ ምን ማለት ትፈልጋላችሁ ብዬ ጠይቃሉና ባጭሩ ለልጅሽ የሆነ ነገር በያት ብትባይ አሁን ያለችው ሜደን ምን ትነግራታለች? በሷ እድሜ ላሉትም እንዳለ ለሁሉም ሰው ማጋራት የምፈልገው ነገር ሁላችንም ወደ ወጣትነቱ ልንሄድ ስንል ቲኔጀር ላይፍ ላይ ምናምን ስንሆን ጉጉት አለ በህይወት ሁሉ ነገር የማግኘት አማራጭ መሰለን ቀላል መሰለን ይሄ ፋስት ፈጣን ይሄ ዓለምን ለማሸነፍ ምን ሄዳቸው ጉጉቶች አሉ ብቻ ውስጣችን። በቃ ረጋ በሉ ተረጋጉ። ለኬትም አይደረስም በህይወት እና ቀስ ብለህ የምታደርገው አስተውለህ ተረጋግተህ የምታደርገው ነገር ነው ዋጋ ያለውና ምንም አዲስ ነገር የለም ከፀሐይ በታች። ሁሉም ነገር ጊዜውን ጠብቆ ተረጋግቶ ሲመጣ አንተም ለመቀበል ተዘጋጅተህ ነው የምትቀበለው። ዋጋው የሚገባሃል በስነ ስርዓት ኤክስፒሪየንስ ታደርገዋለህ። ካልሆነ ግን ወደ ብዙ ችግር ውጣ ወረድ አንዳንድ ችግሮችን በራሳችን ፍቃድ ነው የምናመጣቸው። ወደዛ ችግር ውስጥ እንዳይገባ ቀስ ማለት በቃ እና ህይወትን ኤክስፒሪየንስ አድርጎ ኖሮ ማለፍ መቻል። ይሄ የችኩል እንዴት ነው ኤክስፒሪየንስ እንኳን አታደርገው ካንዱ ወደ አንዱ ዝልል እረፍትም የለውም ኤክስፒሪየንስ አታደርገው። የሆነ እንትንን ብቻ ከውስጥ የሆነ ኤነርጂን እየወሰደ ድሬን እያደረገ ነው የሚሄደው። በቃ እንደዚህ በቃ ቀስ በሉ ነው የምለው። ሁላችሁ ገንዘቡ ይመጣል ሰርተው ማለት ነው። ትዳሩም እውቅናም የሚፈልጉ ከሆነ በምን መልኩ እውቅና ታገኝ ራሱን የቻለ ነገር ነው። እውቅናን ለማግኘት የምትሄድበት መንገድ በራሱ ጉጉት እኮ ነው የሚፈጥረው። ስለዚህ ለምን ነገር አትቆም። በቃ ምንም አዲስ ነገር የለም። ረጋ ብላችሁ እንደውም መጀመሪያ የህይወት ቁልፍ የማስበው እግዚአብሔር ቢፈቅድ ከአምላካችሁ ጋር መቆራኘት እንደ ትልቅ ስኬት ከያዝክ ከዛ በኋላ መምጣቱ አይቀርም። ቀስ ብላችሁ በእርጋታ ነው ቀስ ብለህ የግለሽበት መንገድ ተመችቶኛል። ለሁላችን ቀስ ብሎ በእርጋታ በጣም ትክክል ነው። መጀመሪያ እግዚአብሔርን ማግኘት ከዛ ቀስ ብሎ ሁሉ ነገር በጣም ትልቅ ምክር ነው። ሜደን ለማግኘት ሶሻል ሚዲያሽ ላይ የንቁ ፖድካስት ተመልካቾች ሊያገኙሽ ከፈለጉ የት ያገኙሻል? ሶሻል ሚዲያ ላይ አሁን መገኘው ብዙ ነው ብዬ ነው። እውነት ነው። አሁን ሜንሊ ቲክቶክ እና ፌስቡክ ብቻ ነው እየሰራሁ ያለሁት። ዩቲዩብ አቁሜያለሁኝ። እንዳልኩት በሰፊው በትልቅ ፕሮግራም በደንብ ፕሮፌሽናል በሆነ መልኩ ለሁሉም ሰው በሚሆን አይነት ፕሮግራሞች በተለያዩ ሚዲያዎች ያገኙኛል። አሁን ግን ፌስቡክ ላይ አብረን እንማር አብረን እንለወጥ የሚል ፔጅ አለኝ። አማርኛ ነው?
በአማርኛ እዚህ ላይ እናስቀምጠዋለን። አብረን እንማር አብረን እንለወጥ። ቲክቶክ ላይ ደግሞ ሜደን ብርሃን 1 ቁጥር በዛ ያገኙኛል ማለት ነው። በዛ ያገኙሻል፣ ሀሳቤን ይካፈሉኛል። ስለዚህ ከፈለጉሽ እዛ ላይ ቢጽፉልሽ ከአንቺ ጋር ኮንታክት ማድረግ ይችላሉ። መጨረሻ ላይ መልእክት ማስተላለፍ ከፈለግሽ የምታመሰግኛቸው ሰዎች ካሉ ማለት የምትፈልጊው ነገር ካለ ትቻለሽ። እሺ፣ አመሰግናለሁ። እናንተም ሀሳቤን እንዳካፍል ስለጋበዛችሁኝ ያው እግዚአብሔርን ነው የማመሰግነው። እኔ ባልፈልገውም ፈልጎ እንደጠራኝ እንዳዳነኝ ስለማስብ ከዛ ደግሞ እንደዚህ አይነት ሀሳቦችን በልቤ ስላሳደረ ምክንያቱም ፍላጎቴ አይደለም አልነበረም እሱ ነው ይሄን ሀሳብ በልቤ ያሳደረውና እግዚአብሔርን በጣም አመሰግናለሁ። በዙሪያዬ ነገሮችን እንድረዳ ላስቀመጣቸው ሰዎች በጣም አመሰግናለሁ። የሰው ዋጋ የገባኝ በእነሱ ስለሆነ ጓደኛዬ ሜሪ፣ ሌሎችም ጓደኞቼ በጣም ነው የማመሰግናችሁ። አሁን በዙሪያ ያላችሁ እናቴን በጣም ነው የማመሰግናት። በብዙ ነገሮች ውስጥ አልፋ ጠንካራ ሴት ስላደረገችኝ የእሷ ስራ ውጤት ነኝ። ጠንክራ ስላጠነከረችኝ በጣም አመሰግናለሁ። አይሆንም ያልኳቸው ቀናቶች ነበሩ። በቃ አይዞሽ ብለው የሆኑ መንገዶች እንዳልኩ ጸበል እንኳን መሄድ የጠቆሙኝ ሰዎች ነበሩ። ባልሰማም እንኳን በቃ እንድማር እንድለወጥ እድሉን የሰጣችሁኝ ከዛ ነው። በጣም በብዙ በድያችሁ የማራችሁኝ ሰዎች በድያለሁ ብዬ ስለማስብ እንደምትምሩኝ ተስፋ አደርጋለሁ። ሁላችሁም ስለማራችሁኝ በጣም አመሰግናለሁ። ሜደን በጣም ደስ ብሎኛል ስላገኘሁሽ፣ ቁጭ ብለሽ ስላወጋሽን በጣም ረጋ ብዬ ያዳመጥኩሽ። ደግሜ ደግሞ አዳምጠዋለሁ። ያመለጠኝ ነገር ካለ ደግሜ ደግሞ አዳምጠዋለሁ። ደግሜ ላዳምጠው የሚገባ የህይወት ጉዞና ሀሳብን ያጋራሽን ስለመጣሽ እንግዳችን ስለነበርሽ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። ቴንክ ዩ ሶ ማች። በጣም አመሰግናለሁ። ጀግና ቴንክ ዩ ሶ ማች። አመሰግናለሁ። እግዚአብሔር ካንቺ ጋር ይሁን። ዘመናዊ የንግድ ሱቆችን 4 ኪሎ ላይ ከ3.9 ሚሊዮን ብር ሙሉ ክፍያ ጀምሩ። በ5 ዓመታት ጊዜ ውስጥ 3 ፕሮጀክቶችን በብቃት ገንብቶ ያስረከበው አኮያ ፕሮፐርቲስ አሁን ደግሞ በመሃል 4 ኪሎ ላይ ከአምባሳደር ሞል ጀርባ እጅግ ዘመናዊ የንግድ ሱቆችን ይዞላችሁ መጥቷል። ከ19 እስከ 34 የካሬ አማራጭ ያላቸውን እነዚህ የንግድ ሱቆች በ1 ዓመት ከ6 ወር ጊዜ ውስጥ ብቻ በፉል ፊኒሽድ ይረከባሉ። እነዚህን ሱቆች ከኛ ሲገዙ የኪራይ ዋስትና እንዲሁም የፕሮሞሽናል አገልግሎት በነፃ ያገኛሉ። እነዚህን ዘመናዊ የንግድ ሱቆች በ30% ቅድመ ክፍያ ማለትም ከ1.4 ሚሊዮን ብር ጀምሮ የግሎ ማድረግ ይችላሉ። በተጨማሪ ቀድሞ ለሚመጡ ደንበኞቻችን እስከ 20% የሚደርስ ልዩ ቅናሽም አዘጋጅተናል። ታዲያ ምን ይጠብቃሉ? አሁኑኑ ታች ባለው ስልክ ይደውሉንና ቦታዎትን ያስይዙ። አኮያ ፕሮፐርቲስ ከነገ ለተዛመደ